ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ወደ እናንተ ላስቀድም። የማንም ተላላኪ አይደለሁም ሲል ስምረት ፓርቲ ከብልጽግና ፓርቲ ጋር ትጣመራላችሁ የሚል ጥያቄ ቀርቦላችኋል በሚል ምላሽን ሰጥቷል። በሰዓቱ ይደመጣል። በሌላኛው መረጃችን በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን እጣ ፋንታ ምን ሊሆን እንደሚችል፣ ጊዜያዊ ከለላ ምንድነው፣ በምን አይነት ሁኔታ ይሰጣል የሚሉትና ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ ምን ነበር? ዝርዝሩን በስፋት ይዘናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርሶ እንዲደርሶ ለቻናሏ አዲስ ሆናችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ለብዙዎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም በ60 ቀናት አሜሪካ እንዲለቁ የተነገራቸው ኢትዮጵያውያን እጣ ፋንታ ምን ሊሆን እንደሚችልና እነዚህን መሰል ጉዳዮች ቢቢሲ ያጠናከረውን ዘገባ ወደ እናንተ ላድርስ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ ህጋዊ ከለላ በአገሪቱ ውስጥ እንዲሰሩ የፈቀደበትን አሰራር እንዲያከትም ወስኗል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የአገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ ለጊዜያዊ ህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ አገር ናት የሚል ውሳኔ መተላለፉን አስታውቋል። በ60 ቀናት አሜሪካን ለቀው እንዲወጡ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል? ጊዜያዊ የህግ ጥበቃ የሚሰጥባቸው ሁኔታዎችስ የትኞቹ ናቸው? የሚለውን በተመለከተ በአሜሪካ ከ10 ዓመታት በላይ የሰሩትን የህግ ባለሙያ ሙሉዓለም ጌታቸው አድገ ቢቢሲ አነጋግሯል። ጊዜያዊ ከለላ ምንድነው? በምን አይነት ሁኔታ ይሰጣል? የአሜሪካ መንግስት ጊዜያዊ ጥበቃ ወይንም ከለላ መስጠት የጀመረው በአውሮፓውያኑ 1991 ሲሆን ይህ መብት የሚሰጠው በሀገራቸው ግጭት፣ ጦርነት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አስጊ የሆነ ክስተት ለገጠማቸው ስደተኞች ነው። ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ ከተሰጣቸው አገራት መካከል ሶማሊያና ሶሪያ ከጦርነት ጋር በተያያዘ እንዲሁም ኤልሳልቫዶር ከርዕደ መሬት ጋር በተያያዘ ይጠቀሳሉ። ለአንዳንድ ሀገራት እስከ 20 ዓመታት የዘለቀ ከለላ ተሰጥቷቸዋል። ለምሳሌ የሶማሊያ ጊዜያዊ ጥበቃ ከ1994 ጀምሮ እስካሁን ድረስ ቆይቷል። እንደ ስሙ ጊዜያዊ ነው፣ ቋሚ እንዲሆን ታስቦ አይደለም የተዘጋጀው ሲሉ የህግ ባለሙያው ሙሉዓለም ጌታቸው ይገልጹታል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ለስደተኞች የሚሰጠው ጊዜያዊ ከለላ በየጊዜው ያድሳል። ጥበቃው የሚደረግላቸው ሰዎች አሜሪካ ውስጥ የመስራት መብት አላቸው። ጊዜያዊ ከለላ እንደ መኖሪያ ፈቃድ ወይንም እንደ ዜግነት የሚወሰድ አይደለም። በከለላው ስር ያሉ ሰዎች የህጋዊ ጥበቃ ቀነ ገደብ ከተጠናቀቀም በኋላ ከአሜሪካ መውጣት ወይንም ሌላ አይነት የስደተኞች ወይንም ጥገኝነት ጠያቂዎች ከለላ ማመልከት አለባቸው። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነው። በወቅቱ በዋነኝነት የትግራይ ጦርነት ጨምሮ በአገሪቱ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ህጋዊ መኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። እንደ ኢትዮጵያ ሁሉ ጊዜያዊ ከለላ ስር ከተካተቱት መካከል አገራት ሄይቲ፣ ቬንዙዌላ፣ አፍጋኒስታን፣ ካሜሮን፣ ሱዳን፣ ዩክሬን፣ ኤልሳልቫዶር፣ ሆንዱራስ፣ ኒካራጓ ይገኙበታል። ከዚህ ቀደም ላይቤሪያ፣ ቦስኒያ ሄርሴጎቪናና ኩዌት ጥበቃ ተሰጥቷቸው ነበር። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ የህግ ባለሙያው ሙሉዓለም እንደሚሉት ኢትዮጵያ የተካተተችው በታህሳስ 12 2022 ሲሆን ከለላው ተሰጥቶ የነበረው ከአውሮፓውያኑ ጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ነው። ይህንን ፈቃድ የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለ18 ወራት አራዝሞት የነበረ ሲሆን የከለላው ቀነ ገደብ የተጠናቀቀው ታህሳስ 12 2025 ነው። ይህም ማለት ከታህሳስ 12 ጀምሮ ያልቃል ማለት አይደለም። የአገር ውስጥ ደህንነት መስሪያ ቤት እንደገለጸው የሚያበቃው የካቲት 12 2026 ነው ሲል ያስረዳሉ። በዚህም መሰረት በጊዜያዊ ጥበቃ ስር ያሉ በቀጣይ 60 ቀናት ውስጥ ከአሜሪካ እንዲወጡ ጊዜ ሰጥቷቸዋል። ከዚያ በኋላ የሚቆዩ ሰዎች ከከለላ ውጪ እንደሚሆኑም የህግ ባለሙያው ይናገራሉ። 5000 የሚጠጉ ኢትዮጵያውያንና ከኢትዮጵያ ሄዱ ኢትዮጵያዊ ያልሆኑ ሰዎች በዚህ ከለላ ስር እንደነበሩ ተገልጿል። በጥበቃው ስር ተካቶ የነበሩ ኢትዮጵያውያን ብቻ ሳይሆኑ መዳረሻቸው ኢትዮጵያ የሆነ ወይም ደግሞ ኢትዮጵያ ቆይተው አሜሪካ የገቡ የተለያየ ሀገር ዜጎችም ጭምር ናቸው። በመሆኑም ፓስፖርታቸው የኢትዮጵያ ባይሆንም ወደ ኢትዮጵያ ሲመለሱ ለአደጋ እንዳይጋለጡ
ከለላ ይሰጣቸዋል ይላሉ ባለሙያው። ጊዜያዊ መቆያ የስራ ፈቃድን ስለሚያካትት ለ6 ወይም ለ18 ወራት አሊያም ደግሞ ለ2 ዓመታት መስራት ይችላሉ። የህግ ባለሙያው ሙሉዓለም እንደሚሉት በቀጥታ በጊዜያዊ የህግ ጥበቃ ስር ብቻ የነበሩና በሌላ የስደተኞች ወይም ጥገኝነት ጠያቂዎች ከለላ ስር ያልተካተቱ ኢትዮጵያውያን በግምት 1000 ቢሆን ነው። 5000 የሚጠጉ ኢትዮጵያውያን በዚህ ከለላ ስር እንዳሉ ቢነገርም አብላጫውን ቁጥር የሚይዙት ከጊዜያዊ የህግ ጥበቃ በተጨማሪም ሌሎች የከለላ አሰራሮች ስር የተካተቱ ናቸው። በጊዜያዊ የህግ ጥበቃ ስር ያሉ ኢትዮጵያውያን ቁጥር ብዙ የሚባል አይደለም ሲሉም ያስረዳሉ። ለማነጻጸሪያነት ከሶማሊያ ከለላ የተሰጣቸው ሰዎች እስከ 700,000፣ ከቬኔዙዌላ እስከ 600,000 እና ከሄይቲ እስከ 500,000 ይደርሳሉ። በጊዜያዊ የህግ ጥበቃ ስር ሆነው የተማሪዎች ቪዛ ወይም ደግሞ ኤፍ1 ወይም ሌላ ከለላ ያላቸው ሰዎች እንዳሉ የሚጠቅሱት ባለሙያው ቲፒኤስን የሚፈልጉ ጊዜያቸው ሲያልቅ ወደ አገር ቤት ላለመመለስና ለስራ ፈቃድ ነው ሲሉ ያስረዳሉ። በጊዜያዊ የህግ ጥበቃ ስር በአንድ ወር ውስጥ አስመልክቶ የስራ ፈቃድ ማግኘት ይቻላል። ከሌሎች ከለላዎች በተሻለ ፈጣን የስራ ፈቃድ ማግኛ መንገድ ሲሆን ገደቡ የሌለው የስራ ፈቃድ በመሆኑ በማንኛውም ስራ ዘርፍ መሰማራት ይቻላል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያን በተፈቀደበት ጊዜ ወደ 27000 ኢትዮጵያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ገልጾ ነበር። የዚህ ጥበቃ ተጠቃሚ የሆኑ ኢትዮጵያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረጅም ላለ ጊዜ የቆዩ መሆናቸው ማረጋገጥ ይጠበቅባቸው የነበረ ሲሆን ከጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ከሌሎች የስደተኞች ጥበቃዎች በመሄድ ላይ ያሉ ኢትዮጵያ ከለላውን ለማግኘት ከኢትዮጵያ ወደ አሜሪካ መሄዳቸውን የሚያሳይ ማስረጃ ማቅረብ ይጠበቅባቸው ነበር። ከጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ከለላው ይሰጥ የነበረ ህጋዊ ጥበቃ ባለበት እንዲጸና በዚህ ወቅት ወደ አሜሪካ ከገቡ በኋላ በተከታታይ አሜሪካ ውስጥ መኖር ግዴታቸው ነው። ለምሳሌ ወደ አሜሪካ ወይንም ወደ ሌላ ሀገር ከተጓዙ ከለላው እንደሚቋረጥም የህግ ባለሙያው ያብራራሉ። ከጥቅምት 2022 በፊት አሜሪካ ከገቡ ሰዎች በተጨማሪም ከሚያዝያ 11 2024 በፊት አሜሪካ ለገቡ የተሰጠ ከለላ እንዳለ የጠቀሱት ባለሙያው እነዚህ ሰዎችም ከአሜሪካ ሳይወጡ መኖር እንደሚጠበቅባቸውም ገልጿል። ከለላው ኢትዮጵያ ከኢትዮጵያ ላይ የመጡ ሰዎች አደገኛ ናት ብሎ መንግስት የሚሰጠው ነው ወይም ደግሞ ሌጋል ኖቲክ ህጋዊ ማሳሰቢያን ይላሉ። ይህም ማለት ደግሞ ከላይ የተሰጣቸው ሰዎች እንደ ሌሎች ጥገኝነት ጠያቂዎች ኢትዮጵያ ብመለስ አደጋ ይደርስብኛል የሚለውን ማስረጃ ማቅረብ አይጠበቅባቸውም። መንግስት አደገኛ ነው የሚለውን ተረድቶ የሰጠው ከለላ በመሆኑ ጥገኝነት ጠያቂዎቹ ወደ ሀገራቸው መመለስ ለአደጋ እንደሚያጋልጣቸው የማሳመን ህጋዊ ግዴታ ወይም ደግሞ ሌጋል በርደን የለባቸውም። የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል? የህግ ባለሙያው ሙሉዓለም እንደሚሉት በ60 ቀናት አሜሪካ እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ህጋዊ ከለላ ውጪ ወደ ሆኑ የጥገኝነት መጠየቂያ አሰራሮች መዞር ይችላሉ። በዚህ 60 ቀን ውስጥ ወደ ጥገኝነት ወይንም ወደ ሌላ ስታተስ ጥያቄ መለወጥ ይቻላል። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው ነው። የሚያቀርቡት ማስረጃ ሐሰተኛ ከሆነ የአሜሪካ መንግስት ማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኞች ከለላን እንደሚያሳጣቸው ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች ከየካቲት 12 2026 በፊት ከአሜሪካ መውጣትም አለባቸው። በገዛ ፈቃዳቸው አሜሪካን ለቀው የወጡ ሰዎች $1000 እንደሚሰጣቸው በአገር ውስጥ ደህንነት መስሪያ ቤት መገለጹን በተመለከተ የህግ ባለሙያው ጠይቀን ይህ አሰራር ለኢትዮጵያን የሚተገበር አለመሆኑን አስረድቷል። በበጎ ፈቃዳቸው ከአሜሪካ ለመውጣት ወይም ደግሞ ቮለንተሪ ዲፓርቸር የሚፈልጉ ኢትዮጵያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃደኝነት የመውጣት ስምምነት ስለሌለ ራሳቸው ትኬት ቆርጠው መሄድ አለባቸው የሚል መልስ እንደተሰጣቸው ተናግሯል። $1000 ይሰጣል የሚለው አካሄድ ለኢትዮጵያን የሚሰራ አልመሰለኝም ሲሉም አክሏል። ለኢትዮጵያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ መነሳቱን በተመለከተ የአገር ውስጥ ደህንነት መስሪያ ቤት በድረገጹ የሰጠው ማብራሪያ ከሌሎች ጥበቃ ከተነሳባቸው አገራት የተለየ ይዘት የለውም። ለሁሉም ሀገር የሰጠው ከለላ መነሳቱን በተመሳሳይ መንገድ ነው የገለጹ ሲሉ የህግ ባለሙያው ይናገራሉ። ለኢትዮጵያውያን ህጋዊ ከለላ የተሰጠው በትግራይ ጦርነት ወቅት እንደሆነ ጠቅሰው አሁን በሌሎችም ቦታዎች ጦርነቶች አሉ ማለት የተረጋገጠው አደጋ ይገልጻሉ። ኢትዮጵያን ሊኖራቸው የሚችለው አንደኛው የህግ አማራጭ ኢትዮጵያ ውስጥ ያለው ሁኔታ የከፋ ሆኗል፣ በ60 ቀናት ውስጥ ውጡ በባሉ ትክክል አይደለም ብለው በፍርድ ቤት መክሰስ ነው። ወደ ክስ ቢሄዱ ከአሜሪካ መውጣቱን ለጥቂት ወራት ሊያራዝሙ ይችላል ላሉ የህግ ባለሙያው ሌላኛው አማራጭ መንግስት $1000 እንደሚሰጥ ቢያስታውቅም ተግባራዊ አልሆነም በሚለው መክሰስ መሆኑ ይጠቀሳሉ። መንግስት አታሉናል፣ $1000 አልሰጠንም ብለው ፍርድ ቤት ሊወስዱት ይችላሉ ብሏል። ጊዜያዊ ህጋዊ ከለላቸው መነሳቱ ጉዳዩ ወደ ፍርድ ቤት ከወሰዱ አገራት መካከል ሶሪያና ቬኔዙዌላ ይጠቀሳሉ።
የቬንዙዌላ ከለላ መነሳቱ ትክክል አይደለም በሚል በታች ፍርድ ቤት የቀረበው ክስ ጠቅላይ ፍርድ ቤቱ ተመልክቶ የሀገር ውስጥ ደህንነት መስሪያ ቤት ውሳኔ የማስተላለፍ ስልጣን አለው ሲል በይኗል። በሌላ በኩል ደግሞ ለሱሪያ የተሰጠው ከለላ ለተጨማሪ ቀናት ወይም ወራት እንዲራዘም ተወስኗል። አድማጮች ወደሚቀጥለው መረጃ ሳልፍ የማንም ተላላኪ አይደለውም ሲል ስምረት ፓርቲ ገለጸ። ከብልጽግና ፓርቲ ትጣመራላችሁ የሚል ጥያቄ ቀርቦ ምላሽን ሰጥቷል። እንደሚከተለው አቀርበዋለሁ። የማንም ተላላኪ አይደለሁም ሲል ዲሞክራሲ ስምረት ትግራይ ፓርቲ በዛሬው ዕለት የምክር ቤት ማዕከላዊ ኮሚቴ ስብሰባ ማካሄድ በጀመረበት ወቅት ገልጿል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆን ብለው ነው ያለው ፓርቲው ስምረት ከብልጽግና ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቋሙ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲ ስምረት ፓርቲ ትግራይ መስራች አንዱ የሆኑት አቶ ብርሃነ ገብረየሱስ ናቸው። በመግለጫቸው ትግራይ የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን ገልጿል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ግንቦት 18 ቀን 2017 ዓ.ም መሰጠቱ የሚታወስ ነው። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ወይ? ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉ ትችላላችሁ ወይ? በሚል ለቀረበላቸው ጥያቄ ሲመልሱ አቶ ብርሃነ ምላሻቸው ከሌሎች ፓርቲዎች ጋር ጥምረት ለመፍጠር በሂደት የምናየው ጉዳይ ነው ብሏል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆን ብለው ነው ያሉም ሲሆን ስምረት ከብልጽግና ፓርቲ ጋር ቢሰራ ምንም ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግሯል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜያዊ አስተዳደር ፕሬዝዳንትነት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል ማለት ካሁን ቀደም መወንጀሉ አይዘነጋም። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም መወንጀሉ አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። ዘገባው የአሃዱ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።